ያደለው አፍሪካ ውስጥም እንዲህ ይኖራል። መገኛዋ አፍሪካ፣ የኑሮ ደረጃዋ የአውሮፓ፣ በማንነት አረቦች ናቸው። የአትላንቲክ ውቅያኖስ እንቁ፣ ሰፊ የባህር በር ባለቤት። በዚህች ሀገር መንግስት የዜጎቹን ሕይወት ለማቅለል የተለያዩ ድጎማዎችን ያደርጋል። በሌላ በአብዛኛው የአፍሪካ ሀገራት ዜጎች ኢኮኖሚ ካነሳቸው መራብ ብቸኛው አማራጫቸው ይሆናል። እዚህ ግን ዕድሜ ለመንግስት ይሁንና የዚህ አይነቱ ሰቀቀን የለም። ዜጎች ዱቄት፣ ስኳርና ለማብሰያ የሚሆናቸውን ጋዝ መንግስት በከፍተኛ ድጎማ ወይም አቅም ላነሳቸው በነፃ ነው የሚያቀርበው። አብዛኛዎቹ ዜጎች መካከለኛ ኢኮኖሚ ያላቸው ሲሆኑ በሀገሪቱ በድህነት ውስጥ የሚኖሩ ዜጎች ቁጥር 6.8 ከመቶ ብቻ ነው። ይህም በአፍሪካ ትንሽ የድሃ ዜጋ ቁጥር ካላቸው ሀገራት ከቀዳሚዎቹ ያደርጋታል። ይሄኛውን ላያምኑን ይችላሉ። ከዛሬ 240 ዓመት በፊት በፈረንጆቹ 1777 ነው አሜሪካ ሀገር ሆና ተመሰረተች። የአውሮፓ ሀያላን የአሜሪካን ሀገርነት ሲቃወሙ ሲከራከሩበት ዋሉ። ታዲያ ምስኪኗ አሜሪካ ቀድማ የሀገርነት ዕውቅና ያገኘችው ከማን ይመስላችኋል? ከፈረንሳይ እንዳይሉ፣ ከታላቋ ብሪቴን፣ ከጀርመን፣ ከጣሊያን ካሉም ተሳስተዋል። ሲጀመር ልትገምቱም አትችሉ። የዛሬ 249 ዓመት አሜሪካ ሀገር ሆና ስትመሰረት የመጀመሪያውን የሀገርነት ዕውቅና የሰጠቻት የአሜሪካ መርከቦችም በነፃነት በባህር በሯ እንዲያልፉ የፈቀደችው የኛዋ ሞሮኮ ነበረች። አዎ አፍሪካዊቷ ሀገር ሞሮኮ። አሜሪካ ወዳጅ ከጠላት የሚምታታባት ፖለቲከኛ ሆና እንጂ የሞሮኮ ውለታ ነበረባት። ታዲያ ውለታዋ የተበላባት ሞሮኮም የዋዛ አይደለችም። በዓለም ታሪክ የመጀመሪያውን ዩኒቨርሲቲ የገነባች ሀገር ናት። በአፍሪካ ቁጥር 1 የመኪና አምራችና ላኪ ሀገር ስትሆን በየዓመቱ በመቶ ሺዎች የሚቆጠሩ መኪኖችን እያመረተች ትልካለች። እንደ ሪኖልት ያሉ የመኪና ብራንዶችን በማምረት ለአውሮፓ ሀገራት ዋነኛ አቅራቢ ሀገር ናት። 8 ከመቶ የአውሮፓ ሀገራትን የመኪና ፍላጎት ስትሸፍን ወደ አውሮፓ ከሚገቡ 12 መኪኖች ቢያንስ ሁለቱ የሚጫኑት ከሞሮኮ ነው። ሞሮኮ የኢንጂነር የዲዛይነሮች ሀገር ናት፣ ያውም ዓለም የመሰከረላት። ለዓለማችን ግዙፍ የአውሮፕላን አምራች ኩባንያዎች ማለትም እንደ ቦይንግ እና ኤርባስ ላሉ ኩባንያዎች የተለያዩ የአውሮፕላን ክፍሎችን ከሚያመርቱ ሀገራት አንዷ ናት። ሞሮኮ የእነዚህን አውሮፕላኖች ሞተር፣ መቀመጫ፣ ኢንቴሪየር ዲዛይን እና ኤሌክትሮኒክሶችን ጨምሮ የተለያዩ ክፍሎችን ታመርታለች። ሞሮኮ ዓለማችን እጅግ ከሚያስፈልጋት የፎስፌት ማዕድን 70 ከመቶውን የያዘች ሀገር ናት። ፎስፌት ዓለም አጥብቆ የሚፈልገው ለግብርና ማዳበሪያነት የሚጠቅም ማዕድን ነው። 70 ከመቶ የሚሆነው በዚህች ሀገር ውስጥ ይገኛል። ሞሮኮ ይህንን ማዕድን ልክ እንደ ቻይና አልሸጥም ብትል ገበሬው 70 ከመቶ የግብርና ማዳበሪያ አይኖረውም ማለት ነው። በመሰረተ ልማት ዝርጋታ ሞሮኮ የአውሮፓን ካልሆነ የአፍሪካ ስታንዳርድ ያንስባታል። አፍሪካ ውስጥ ብቸኛዋ በሰዓት 320 ኪሎ ሜትሮችን የሚምዘገዘግ ፈጣን ባቡር ያላት ሀገር ሞሮኮ ብቻ ናት። አልቡራቅ ይሰኛል። በሰዓት 320 ኪሎ ሜትሮችን የሚጓዝ ወሳኝ ከተሞችን የሚያገናኝ ፈጣን ባቡር ነው። በኤሌክትሪክ አቅርቦት ከገጠር እስከ ከተማ ሞሮኮ 100 በመቶ አዳርሳለች። ከ95 ከመቶ በላይ የሚሆነው የሞሮኮ ሕዝብ የንጹህ መጠጥ ውሃ ተጠቃሚ ነው። ኢንተርኔት 70 ከመቶ፣ የትምህርት 85 ከመቶ፣ መንገድና የተለያዩ መሰረተ ልማቶችንም ቢሆን ከ90 ከመቶ በላይ አዳርሳለች። ይህ በአፍሪካ አህጉር አቤት እድገት የሚያስብል ስኬት ነው። ዩኒቨርሲቲ በሴቶች እንደተፈጠረ ያውቃሉ? የሚመለከቱት የዓለማችን የመጀመሪያ ዩኒቨርሲቲ ነው። ዩኒቨርሲቲ ኦፍ አልቀራዋይን ይባላል። በፈረንጆቹ 859 የተመሰረተ ዛሬም ድረስ በማስተማር ላይ የሚገኝ የዓለማችን ጥንታዊ ዩኒቨርሲቲ ነው። የዩኒቨርሲቲው መስራች ፋጢማ አልፊህሪ የተባለች ሴት ሞሮኮዊ ባለሀብት ነበረች። ዩኒቨርሲቲው ሲጀመር እስላማዊ ትምህርቶችን የሚያስተምር የነበረ ቢሆንም በኋላ ሳይንስ፣ አስትሮኖሚና ሂሳብን ጨምሮ የተለያዩ ዓለማዊ ትምህርቶችን ማስተማር ጀምሯል። ሞሮኮ የአፍሪካ ቁጥር 1 የቱሪስት መዳረሻ ናት። በዓመት ከ19 ሚሊዮን በላይ ቱሪስቶች ይጎበኟታል። የአውሮፓ ሀገራት ዜጎች ይበዛሉ። ለመሆኑ ይህ ሁሉ ቱሪስት ሞሮኮ ምን ያደርጋል? ሚስጥሩን ለማወቅ ከፈጣን ባቡር እስከ ታክሲ እየተሳፈርን ከራባት እስከ ካዛብላንካ ከማራኬሽ እስከ ሰሃራ በረሃ እየተጓዝን ጥሩ ቆይታ እናደርጋለን። የመንገድ ዳር ትርኢት፣ ጣፋጭ ምግብ፣ ሻይና ቡናም አይቀርብንም። ደግሞ ዘመድ ጥየቃም እንሄዳለን። ሞሮኮ ውስጥ ብዙ ባይሆኑም
በሺዎች የሚቆጠሩ ኢትዮጵያውያን ይኖራሉ። ብዙዎቹ ለትምህርት፣ ለስራና አውሮፓን ለመሻገር ይመርጧታል። ሕይወት እንዴት ይዟችኋል ስንል እንጠይቃችኋለን። መልካም ቆይታ። ሞሮኮ ዓለማችን ላይ በጂኦግራፊ አቀማመጣቸው ታድለው ከሚባሉ ጥቂት ሀገራት አንዷ ናት። በሁለቱም በኩል ሰፊ የባህር በር አላት። በምዕራብ በኩል ያለው የአትላንቲክ ውቅያኖስ የባህር በር 2900 ኪሎ ሜትር ይረዝማል። በሰሜን 500 ኪሎ ሜትር የሚረዝም የሜዲትራኒያን ባህር ያዋስናታል። በጠቅላላው 446000 ስኩዌር ኪሎ ሜትር የምትሰፋው ሞሮኮ 3400 ኪሎ ሜትር የሚረዝም ወሳኝ የባህር በር አላት። ይሄ ብቻ አይደለም። ስትሬት ኦፍ ጂብራልተር በሞሮኮና በስፔን መካከል የሚገኝ 14 ኪሎ ሜትር የሚሰፋ ሜዲትራኒያንን ከአትላንቲክ ውቅያኖስ ጋር የሚያገናኝ ጠባብ የባህር መተላለፊያ ነው። ዓለማችን ላይ ከሚቀዝፉ 5 መርከቦች አንዱ የግድ በዚህ መተላለፊያ በኩል ያልፋል። ምክንያቱም ስትሬት ኦፍ ጂብራልተር አውሮፓ፣ አፍሪካ፣ መካከለኛው ምስራቅንና እስያን የሚያገናኝ 20 ከመቶ የባህር ላይ ንግድ የሚቀላጠፍበት ወሳኝ መስመር ነው። በተለይም በዓለም ላይ ካሉ ቀዳሚ የነዳጅ መሸጋገሪያዎች አንዱ ሲሆን ሞሮኮ፣ ስፔን እና ዩናይትድ ኪንግደም በጋራ ይቆጣጠሩታል። ይህም ለሞሮኮ በዓለም አቀፍ የንግድ ሂደት ላይ ከአውሮፓውያን እኩል ተጽዕኖ ፈጣሪ እንድትሆን አድርጓታል። ሞሮኮ ዕድሜ ለዚህ ወሳኝ አቀማመጧ ይሁንና ከአፍሪካ አንደኛ፣ ከዓለምም ከምርጦች የሚካተት ግዙፍ ወደብ አላት። ታንጂር ሜድ ፖርት ይባላል። በንግድ ከ70 በላይ የዓለም ሀገራትን የሚያገናኝ በዓመት ከ9 ሚሊዮን በላይ ኮንቴነሮችን የሚያስተናግድ እጅግ ዘመናዊና ፈጣን ወደብ ነው። ሞሮኮ በሀገር ውስጥ ኢንዱስትሪዎች ያመረተቻቸውን ከመኪና እስከ ግብርና ምርቶች ወይም ከውጭ ኢምፖርት የምታደርጋቸውን የትኛውም ንብረቶች በዋነኝነት በዚህ ወደብ በኩል ትልካለች፣ ትቀበላለች። ምናልባትም የሞሮኮ ፈጣን እድገት አስገርሞት ከነበር ለዚህ ወደቧ ምስጋና ይግባውና በየዓመቱ በቢሊዮን የሚቆጠሩ ዶላሮችን እንደ ቀልድ ያሳፍሳታል። በተለይም ከአውሮፓ አህጉር በ14 ኪሎ ሜትር ርቀት ላይ የሚገኝ መሆኑ ደግሞ ከሰጠ ሳይቀር እንዲህ ነው ያስብላል። ታንጂር የታላቁ ታንጂር ወደብ መገኛ የኢንዱስትሪ ከተማ ናት። እዚህ በየዓመቱ ከ400 ሺህ በላይ መኪኖች፣ የመኪና መለዋወጫ አካላት፣ ኤሌክትሮኒክሶች፣ ጨርቃጨርቅና የኤሌክትሪክ መኪና ባትሪዎች ይመረትባታል። የሞሮኮ 20 ከመቶ የውጭ ንግድ በዚህች ከተማን የሚሸፈነው በዓመት ከ15 ቢሊዮን ዶላር በላይ ገቢ ታስገባለች። በከተማዋ ከ1400 በላይ ግዙፍ ኢንዱስትሪዎችና ከ130 ሺህ በላይ ሰራተኞች ይኖራሉ። ከተማዋ ሜዲትራኒያን ባህር ከአትላንቲክ ውቅያኖስ ጋር የሚገናኝባት የሁለቱም የባህር በር ያላት፣ አፍሪካ መሬት ላይ ቆመው አውሮፓን በቅርብ ርቀት በአይኖት አሻግረው የሚያዩባት ከተማ መሆኗ ደግሞ ኢንዱስትሪዎቹ ያመረቱትን ሁሉ ትኩስ ትኩሱን ለአውሮፓ ገበያ እንዲያቀርቡ ያስችላቸዋል። መቼስ ይህንን ሰምተዋል። ከሞሮኮዋ ታንጂር እስከ አውሮፓዊቷ ስፔን ያለው አጭር ርቀት 14 ኪሎ ሜትር ብቻ ነው። ታንጂር ከሁለተኛው የዓለም ጦርነት በኋላ ኢንተርናሽናል ዞን ወይም ዓለም አቀፍ ቀጠና ነበረች። በዚያን ጊዜ ከተማዋ የዓለማችን አደገኛ ሰላዮች፣ የወንጀለኞችና የጸሐፊዎች መደበቂያ ነበረች። በነገራችን ላይ ብዙ ታዋቂ የሆሊውድ ፊልሞች ለምሳሌ ጄምስ ቦንድ፣ ግላዲያተር፣ ጌም ኦፍ ዘ ትሮንስ እና ሌሎችም የተቀረጹት ሞሮኮ ውስጥ ነው። ለቀረጻ ከዋሉ ከተሞች አንዷ ደግሞ ታንጂር ናት። ታንጂር በአውሮፓው ዓለም ኢንስታግራም ያገነናቸው የካሳባህ ምሽግ መገኛ ናት። እዚህ በነጭና ሰማያዊ ቀለም ያጌጡ ሞሮኮን የረገጡ የአውሮፓ ቱሪስቶች ተሽቀዳድመው ፎቶ እየተነሱ ኢንስታግራም ላይ የሚያጋሩት ቤቶችና ሰፈሮች ይገኛሉ። ለእርሶም ታዲያ ሞሮኮ ሲመጡ የኢንስታግራም ማድመቂያ ፎቶ ለመነሳት የት መሄድ እንዳለቦት እየነገርኖት ነው። የጥበብ ሰውኖት እንበል። የባህሩን ውበት እያዩ ዝነኛውን የሞሮኮ ሻይ ፎት እያሉ በተመስጦ ተግባሮትን ለማከናወን ዓለም አቀፍ ጸሐፊዎችና ሙዚቀኞች ሻንጣቸውን ሸክፈው የት እንደሚቀጣጠሩ እንንገሩት። ካፌ ሀፍ ይባላል። በ1921 የተመሰረተ ታዋቂ ካፌ ነው። ካፌው የተገነባው በአይናቸው አውሮፓ በአካል አፍሪካ ውስጥ ሆነው እየተመሰጡ የዓለምን ምርጥ ጥበብ ለማፍለቅ ለሚታትሩት ነውና እርሶም አንድ አካል መሆን ይችላሉ። ካሳካሉት ደግሞ በታሪክ ውስጥ ረጅም ርቀት በመጓዝ የሚታወቀው የዝነኛው የኢብኑ ባጡጣ አይነት ዕጣ ፈንታ ሊደርሶት ይችላል። ምክንያቱም ታንጂር የኢብኑ ባጡጣ የትውልድ ስፍራ ናት።
ዓለማችን ላይ ውብ ከሚባሉ ከተሞች አንዷ ናት። የፋይናንስና የኢኮኖሚ ማዕከል፣ ግማሽ አካሉን በሜዲትራኒያን ውቅያኖስ ላይ ግማሹን መሬት ላይ አድርጎ በተገነባው በዓለማችን ትልቁና ውብ ከሚባሉ መስጂዶች አንዱ በሆነው ሐሰን ሁለተኛ መስጊድ ተለይታ ትታወቃለች። ካዛብላንካ። ፊልሙን እንዳያስቡ ምንጨዋወተው ስለ ሞሮኮ ትልቅና የፋይናንስ ከተማዋ ካዛብላንካ ነው። ከ4 ሚሊዮን በላይ ሕዝብ ይኖርባታል። ሞሮኮን ነጋዴ ብንላት ካዛብላንካን ገንዘብ ተቀባይ ልንላት እንችላለን። ከሞሮኮ ዓመታዊ ገቢ ከፍተኛ የሚሰበሰበው ከሷ ነው። ከተማዋ የቢዝነስ የባንክና የኢንዱስትሪ ማዕከል ነች። ዋን ኦፍ ዘ ቶፕ ፋይናንሻል ካፒታል ኦፍ አፍሪካ የሚል ማዕረግም አላት። ከአፍሪካ እስከ ዓለም አቀፍ ደረጃ ያሉ ትላልቅ ኢንቨስተሮች በከተማዋ ይገኛሉ። በኢንዱስትሪዎቿ ኤሌክትሮኒክስ፣ ምግብ፣ ኬሚካልና ጨርቃጨርቅ በስፋት ይመረትባታል። ሞሮኮ የታንጅር ወደብን ከመገንባቷ በፊት ዋነኛ ወደቧ እዚህ ነበር የሚገኘው። ካዛብላንካ የሞሮኮ ኢኮኖሚና የዘመናዊነት ምልክት ናት። የተቀናጣ ኑሮና ዘመናዊነቷን ገና እግሮት እንደረገጠ ይመሰክራሉ። ካዛብላንካ በቅንጡ ሞሎች፣ በረጃጅም ፎቆችና በቢዝነስ ሰፈሮች የተሞላች ናት። የአልቡራቅ ፈጣን ባቡር ከተማዋን ከሌሎች ወሳኝ ከተሞችና ወደቦች ጋር ያገናኛታል። የሐሰን ሁለተኛ መስጂድ የከተማዋ ምልክት ነው። መስጂዱ በሞሮኮ ብቻ ሳይሆን በዓለም አቀፍ ደረጃ የሚታወቅ እጅግ ግዙፍና አስደናቂ መስጊድ ነው። በከፊል አካሉ በአትላንቲክ ውቅያኖስ ላይ ያረፈ ሲሆን የሞሮኮን ጥበብ በግልጽ ያሳያል። የመስጂዱ ሚናሬት ዓለማችን ላይ ረጅም ከሚባሉት ሁለተኛው ሲሆን 210 ሜትር ይረዝማል። የውስጡን ውበት የኪነ ሕንፃውን ጥበብ አይቶ መፍረድ ነው። መስጂዱ ከጸሎት ሰዓት ውጪ ለጎብኚዎች ክፍት ሲሆን ጎብኚዎች ወደ ውስጥ ለመግባት ወንዶች ከጉልበት በታች፣ ሴቶች ደግሞ ረዘም ያለ ቀሚስ እንዲለብሱ ይደረጋል። መስጂዱ በአንድ ጊዜ ከ100 ሺህ በላይ ምዕመናንን ማስተናገድ የሚችል ሲሆን ለግንባታው $800 ሚሊዮን ፈሰስ ተደርጎበታል። የሙሐመድ አምስተኛ አደባባይ የካዛብላንካ ከተማ እምብርት ነው። ለግብይት ሞሮኮ ሞል አለሉት። ሞሮኮ ሞል በቅንጦት ደረጃው ከዱባይ ሞል ጋር የሚመሳሰል በውስጡ ግዙፍ አኳሪየም እና የበረዶ መንሸራተቻ ያለው በዓለም አቀፍ ብራንድ ሱቆች የተሞላ ሞል ነው። ለጫጉላ ወይም ለፍቅር ቀጠሮም ከሆነ ካዛብላንካ አታሳፍሩትም። ከፍቅረኛዎት ጋር በመሆን በባህር ዳርቻ ላይ ወክ ማድረግ፣ ጣፋጭ ምግቦችን እየቀማመሱ የባህሩን ወጀብ ከምርጥ ሙዚቀኞችን ጉርጉሮ ጋር እየሰሙ ፈታ ማለት የሚፈልጉ ከሆነ እንግዲያውስ ላኮርኒች የእርሶ ቦታ ነው። ካፌዎች፣ ክለቦችና ቅንጡ ሆቴሎችን ይዞ ይጠብቆታል። ካዛብላንካ የሚለውን ፊልም አይተውታል? ካዩት ፊልሙን በአካል የሚኖሩበት፣ ካላዩት ደግሞ እርሶ ራስዎት ተዋናይ ወደሚሆኑበት ቦታ ልንወስዱት ነው። ለካዛብላንካ ፊልም መነሻ ይህች ከተማ ብትሆንም ፊልሙ ግን ካዛብላንካ ከተማ ውስጥ አልተቀረጸም። ይሁንና ግን በ1942 የፊልሙን ታሪክ መሰረት አድርጎ የተገነባ ካፌ አለ። ሪክስ ካፌ ይባላል። ሮማንቲክ ቅንጡ ካፌ ነው። እዚህ ሆነው የካዛብላንካ ፊልም መች እንዴት እንደተቀረጸ እያዩ በካዛብላንካ ፊልም ማጀቢያ ሙዚቃ ፈታ ማለት ይችላሉ። ራባት የሞሮኮ ዋና ከተማ ናት። አፍሪካ ውስጥ ጽዱና የተደራጁ ከሚባሉ ዋና ከተሞች የቀዳሚው ስፍራ ይሰጣታል። የከተማዋ ዘመናዊነት በሀብታም የአውሮፓ ከተሞች አንዱ ውስጥ ያሉ ሊመስሉት ይችላል። ከሌሎች ከተሞች አንጻር የተረጋጋች በአረንጓዴ የተሸፈነች ከተማ ናት። የሞሮኮ ፖለቲካ ማዕከል ስትሆን የአሁኑ ንጉስ ሙሐመድ ስድስተኛን ጨምሮ የብዙ ፖለቲከኞች መኖሪያ በዚህች ከተማ ነው። ራባት በዩኔስኮ ዓለም ቅርስነት ጥበቃ የሚደረግላት ከተማም ናት። ሰበብ የ100 ዓመት ታሪክ ከዘመናዊ ፎቅ ጋር አጠገብ ለአጠገብ የቆመባት ከተማ ስለሆነች። ሐሰን ታወር የከተማዋ ምልክት ነው። የሚመለከቱት ግንባታ በ12ኛው ክፍለ ዘመን በሱልጣን ያዕቁብ አልመንሱር አማካኝነት ተጀምሮ ያልተጠናቀቀ ሕንፃ ነው። ከዕለታት በአንዱ ቀን ሱልጣኑ ህልም ያያሉ። ህልማቸው ብዙ ሺህ ምዕመናንን የሚይዝ የዓለማችንን ትልቅና ረጅሙን መስጂድ ሲገነቡ ነው። እሳቸውም በህልማቸው መሰረት መስጂዱን በፈረንጆቹ 1195 አስጀመሩ። ነገር ግን ሱልጣኑ ህልማቸውን ሳይጨርሱ ሞት ቀደማቸው። ታዲያ ከብዙ መቶ ዓመታት በኋላ ዛሬም መስጂዱ እሳቸው እንዳስጀመሩት 44 ሜትር ሚናራና ኮለኖች ብቻ ተገንብተውለት ቀረ። ሱልጣኑ የመስጂዱን ግንባታ ጨርሰውት ቢሆን ከ80 ሜትር በላይ ቁመት ያለው ሚናሬትና በሺዎች የሚቆጠሩ ምዕመናኖችን በመያዝ የወቅቱ አንደኛው ይሆን ነበር።
ከሐሰን ታወር አጠገብ የሙሐመድ አምስተኛ የመቃብር ስፍራ ይገኛል። ሙሐመድ አምስተኛ ሞሮኮ ከፈረንሳይ ነፃነቷን እንድታገኝ ያስቻለ የተከበረ ንጉስ ነው። ራባት የባለ ሀብቶች መኖሪያ ናት። ማረጋገጫው ደግሞ የከተማዋ የኑሮ ጥራት ነው። ከተማዋ ደህንነቷ የተረጋገጠ በደንብ የተደራጀ የህዝብ ትራንስፖርት ያላት ከተማ ናት። የገበያ ቀን ነው እንበል። እናቶት ገበያ ስትወጣ ለአጋዥነት ተፈልገዋልና አብረው ነው ያሉት። የተባለው ገበያ ደርሰው ማዘር ዕቃ መጠየቅ ይጀምራሉ። ነጋዴው የዕቃውን መጨረሻ ዋጋ 500 ብር ይላል። እዚህ ድረስ ኖርማል ነበር። ማዘር የእሳቸውን ዋጋ መናገር ሲጀምሩ ግን ነገራቶች በድንገት ይቀያየራሉ። ማዘር ስንት ብር ቢሉ ጥሩ ነው? 50 ብር። ይሄኔ ታዲያ እርሶን ነው ማየት። ምናልባትም ከማፈሮት የተነሳ እቺ ሴት ማነች አላውቃትም ሊሉ ሁላ ይችላሉ። ሚገርመው ግን 500 መጨረሻ ሲል የነበረው ነጋዴ በምን ተአምር 100 ብር ተስማምቶ ሲሸጥ ያሉ። ይህ ለሌላው ዓለም ቢነግሩት የማይገባው አስቂኝ የገበያ ታሪካችን ነው። የሞሮኮም እናቶች ልክ እንዲሁ ናቸው። መገበያ ቦታቸው ደግሞ ማራኬሽ ይባላል። ማራኬሽ ከ1000 ዓመታት በላይ ያስቆጠረች የቱሪስቶች ከተማ ናት። ሞቃት በመሆኗ ቀን ጭርትልና ማታን የምትደምቀው። ቱሪስቶችና የከተማዋ ነዋሪዎች ፀሐይ ወደ መግቢያዋ ስትቃረብ ፈታ ማለት ይጀምራሉ። ማዘር ዕጣን፣ ቅመማ ቅመምና አልባሳት ለመግዛት የምትመጣበት ገበያ ይሄ ነው። ጀማ አልፍናን ይባላል። አፍሪካ ውስጥ በጣም ከሚጨናነቁ አደባባዮች አንዱ ነው። በቱሪስቶች የተሞላ መርካቶ ይበሉት። ደስ የሚለው እዚህ ማዘር እስከምትገዛ እየተሸማቀቁ በርቀት መከተል የለም። አደባባዩ ላይ ዘፈን፣ ጭፈራ፣ የሰርከስ ትርኢት ሞልቷልና ከአንዱ ስብስብ ወደ ሌላው እየተሸጋገሩ ፈታ ማለት ብቻ ነው። ማራኬሽን ቀይዋ ከተማ እያሉ ነው የሚጠሯት። ምክንያቱም ቤቶቹ በቀይ ቀለም ጭቃ የተሰሩ በመሆናቸው ነው። ታዲያ በጭቃ መሰራታቸውን አይተው የነዋሪዎቿን ኢኮኖሚ እንዳይገምቱ። እዚህ አብዛኛው ነዋሪዎች ከቱሪዝም ጋር የተገናኘ ስራ ነው የሚሰሩት። ሞሮኮ ደግሞ አፍሪካ ውስጥ በቱሪስት ከሚጨናነቁ ሀገራት ቀዳሚዋ እንደሆነች ነግረኖታል። እነሱም ታዲያ በቀይ ጭቃ የሚሰሩት ባህል ሆኖባቸው እንጂ የአብዛኛዎቹ ቤት ከቀዩ ግንብ ጀርባ እንዲህ የተቀናጣ ነው። ማራኬሽ የዓለማችን ትልቁ በረሃ የሰሃራ በረሃ ዋነኛ መግቢያ ናትና ቱሪስቶች ይበዙባታል። ማራኬሽ መምጣት ፈልገው አቅጣጫ ቢጠፋዎት ኮቶቢያ መስጂድ የት ነው ብለው ይጠይቁ። ወደ ከተማዋ ሲገቡ ከሁሉ ቀድሞ በፈገግታ የሚቀበሉት መስጂድ ነው። ሞሮኮ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት አንዷ ናት። ከ5 ትልቅ ኢኮኖሚ ካላቸው የአፍሪካ ሀገራት ውስጥ ትካተታለች። ኢንዱስትሪ፣ ግብርናና አገልግሎት ዘርፉ ዋነኛ ኢኮኖሚ ምንጯ ናቸው። ሞሮኮ ትልቁን ገቢ ከአገልግሎት ዘርፍ ነው የምታገኘው። ከ50 እስከ 55 ከመቶ የሚደርሰው ገቢ ከዚሁ ዘርፍ ይሰበሰባል። ኢንዱስትሪና ማኒፋክቸሪንግ ከ25 እስከ 30 ከመቶ ገቢን ሲሸፍን፣ ግብርና ቀሪውን ከ10 እስከ 15 ከመቶ ይሸፍናል። ሞሮኮ በፈረንጆቹ 2030 የዓለም ዋንጫን ከስፔንና ፖርቹጋል ጋር በጋራ በመሆን ታስተናግዳለች። ይህ ደግሞ በቱሪስት መዳረሻነት ከአፍሪካ የአንደኝነት ደረጃ ለያዘችው ሞሮኮ ላለው ይጨመርለታል እያለች እንድታመሰግን ያደርጋታል። የዛሬው ፕሮግራማችንን አበቃን። ሰላም።